በዘንድሮ በ2017-18 የምርት ዘመን ያው አጠቃላይ ከእርሻ ስራ እንቅስቃሴ አርሶ አደሩ ግንዛቤ ከመፍጠርና የግብዓት ስርጭቱን ከማካሄድ አኳያ ያው ሰፋ ያለ ግንዛቤ ተሰጥቷል። እንደ ከተማችን 2997.25 ሄክታር በሰብል ለመሸፈን ታቅዶ እስካሁን ያው በበቆሎና በገብስ 1360 አካባቢ ያው ፈጽመናል ማለት ነው። ያው ዛሬም እዚሁ ቦታው ላይ ሆነ እንዳየነው አርሶ አደሩ ግብዓቱን ወስዶ እርሻውን አለሳልሶ ዘር ከዘራ በኋላ ዛሬ ደግሞ በኩትኳቶ ደረጃ ሰብሉን እየተንከባከበ ያለበት ሁኔታ አለ። ያው ከባለፈው አመት ቢያንስ በዘንድሮ 2017-18 የምርት ዘመን ከ2016-17 በ5% የምርት ጭማሪ እናገኛለን ብለን ነው አቅደን ተንቀሳቀስን ያለን። ለዚሁም ወደ 4665 ዳፕ 4920 ደግሞ ዩሪያ አቅደን ወደ ስራ ገብተን አሁን ባለው ሁኔታ ስርጭቱ ለበቆሎ ያሰራጭተን ያው ዘርም ተዘርቶ ዛሬ እዚህ ደረጃ ደርሰናል። ቀጣይም ቢሆን ያው የዩሪያ ጭማሪውን በሁለት ኢንተርቫል የሚደረግበት ሁኔታ ይኖራል ማለት ነው። ያው ዛሬም የተጀመረበት ሁኔታ አለ። ቀጣይም አሁን የሚያደርጉና ውጤቱን በተሻለ ከባለፈው አመት ደግሞ በተሻለ የዘንድሮም የማዳበሪያ የአፈር ማዳበሪያ የዩሪያ ጭማሪው በ2% በጥፍ ፐርሰንት ያደገበት ሁኔታ ስላለ የሪኮሜንዴሽኑ እሱንም ተጨማሪ አድርገን በመጠቀም የተሻለ ውጤት እናስመዘግባለን ብለን እናስባለን። አጠቃላይ ወደ 130,088 ኩንታል አካባቢ ምርት እናገኛለን ብለን እናስባለን። በአጠቃላይ በፍኖተ ሰላም ከተማ አስተዳደር ባለው 2997.25 ሄክታር ላይ በዚህ በከተማችን በገጠር ቀበሌዎችና በከተማ በሚመረቱ ሰብሎች ወደ 130,088 ኩንታል አካባቢ ምርት እናገኛለን ብለን እንጠብቃለን። ያው እንግዲህ ጅምሩም የሚያሳየው አሁን ያለው ቁመና የተሻለ እንቅስቃሴ ያለና የበቆሎ ክላስተሩ ራሱ አሁን በሚያምር ሁኔታ በከተማችን ወደ 15 ክላስተር አለን። እዚህ ከምንገኝበት በአከላባጠር ቀበሌ ራሱ ወደ 5 ክላስተር አለን። ኦልሞስት ወደ 70 በጠቅላላ ወደ 75 አካባቢ ቡድን ነው ተደራጅተው ነው የሚሰሩ። ያው ይሄ የሚታየው ክላስተር በ5 ክላስተር ተደራጅቶ በቆሎ እያመረተ ያለ አርሶ አደር ነው። የምርጥ ዘሩንም አጠቃላይ የዳሞት የጥቁር አፈር ላይ የሚመጥኑ ሪኮመንድ የሚደረጉ ዘሮችን ዳሞትና ሊሙ ያለውን ግብዓት ያው እጥረት ቢኖርም በዚህ አግባብ አሰራጭተን እዚህ ደረጃ የደረስንበትና አርሶ አደሩም ያለው ቀጣይ የሚያገኘውን ግብዓትም የሚያገኘውን ምርትንም ታሳቢ አድርጎ ሰፊ እንቅስቃሴና ስራ እየሰራ ያለበት ሁኔታ አለ። በዚህ ልክ ያው የተሻለ ምርት እናገኛለን ብለን እንደ ከተማ እናስባለን። ያ አዲስ የበቆሎ ምርጥ ዘር የመጣ ዳሞት ነው። በባለፈው አመት ከፍተኛ ሬዚስታንስ ነበር። ያው ሊሙ ዘር ላይ አርሶ አደሩ የዲፔንድ የመሆን አዝማሚያ ነበረ። እሱን ከተሻለ ግንዛቤ ተፈጥሮለት አምና ዘርተን ኦልሞስት ወደ 26 ኩንታል አካባቢ ለአርሶ አደሩ ለሁለቱ ገጠር ቀበሌዎችና ለከተማ አሰራጭተን ፐር ሄክታር ወደ 80 ኩንታል ያገኙበት ሁኔታ የተሻለ ምርት እንደሚሰጥ ተገንዝቦ በዘንድሮ አመት ግን በይፋ በቅድሚያ እንዲያውም ዳሞትን የመውሰድ እንትኑ የአርሶ አደሩ ፍላጎት ከፍተኛ ነበረ። አሁንም ቢሆን ቀጣይ ያው አዳዲስ ዘሮችንም አርሶ አደሩን እያመጣን በፊቲሲም በአርሶ አደር ማሰልጠኛ ማዕከል እየሰራን እያለማመርን የተሻለ ዘሮችን የማለማመድ ስራ እንሰራለን ብለን እናስባለን።